አምኒስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊትን በሰብአዊ ወንጀል ከሰሰ። አሜሪካ ከባድ የተባሉ ጥቃቶችን ኢራን ላይ መፈጸሟ አስታወቀች። የኤርትራ መንግስት በርካታ የወንጌላውያን እምነት ተከታዮችን ከእስር መልቀቁ አስታወቀም። ሰላም እንደምን ውላችኋል። የዕለቱ አበይት ነጥቦችን በማስቀደም ዜናዎቻችን እንሆ። ቻናላችን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችን ቆዩም። አምኒስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊትን በሰብአዊ ወንጀል ከሰሰ። ዓለም አቀፉ የሰብአዊ መብት ድርጅት አምኒስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት ኦነግ ሸኔ ሴቶችን በጅምላ በመድፈርና የማሰቃየት ወንጀሎችን ጨምሮ በበርካታ የሰብአዊ መብት ጥሰቶችን ከሰሰ። ሰብአዊ ተቋሙ የኢትዮጵያ መንግስት ባለስልጣናት በታጣቂው የተፈጸሙ ጾታዊ ጥቃት፣ ከፍርድ ውጭ ግድያና የማሰቃየት ወንጀል ምርመራ ሊደረግባቸው ይገባል ብሏል። ዓለም አቀፉ የሰብአዊ መብት ድርጅት አምኒስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት ተዋጊዎች ሴቶችና ልጃገረዶች ላይ ጾታዊ ጥቃት በመፈጸም ወንጀል ተጠያቂ ነው ብሏል። ተዋጊዎቹ የአስገድዶ መድፈር፣ በቡድን መድፈር፣ ወሲባዊ ባርነት፣ ያለ ፍርድ ግድያና የንጹሐን ሰላማዊ ዜጎች ንብረትን ማውደም የመሳሰሉ ወንጀሎችን ፈጽመዋል ሲል ነው የሰብአዊ ተቋሙ ባወጣው አዲስ ዘገባ የከሰሰው። ሰብአዊ ድርጅቱ አክሎም በ2011 ዓ ም ኦሮሚያ ክልል ውስጥ በተከፈተው የግጭት ሂደት ውስጥ የፈጸማቸው እነዚህ የሰብአዊ መብት ጥሰቶችን ያስከተሉ ወንጀሎች በጦር ወንጀለኝነት ሊፈረጁ የሚችሉ ናቸው ብሏል። እንደ ሰብአዊ ድርጅቱ መግለጫ ጥናቱ በተካሄደበት በአራቱ ዓመታት ውስጥ በተለይም በኦሮሚያ ክልል ቄለም ወለጋ ዞን ሳዮና አንፍሎ ወረዳዎች በኦነግ ተዋጊዎች የቡድን አስገድዶ መድፈር፣ የወሲብ ባርነትና በጅምላ መፈናቀል የመሳሰሉ የሰብአዊ መብት ጥሰቶችን ለተጋፈጡ ሴቶችና ልጃገረዶች የደረሰላቸው አካል አልነበረም ብለዋል። አሜሪካ ከባድ የተባሉ ጥቃቶች ኢራን ላይ መፈጸሙ አስታወቀች። አሜሪካ ባለፉት 72 ሰዓታት ኢራን ውስጥ በሚገኙ 200 ገደማ ኢላማዎች ላይ ጥቃት መፈጸሟ ገልጻለች። በዚህም የቴህራንን የድሮንና ሚሳኤል አቅም በከፍተኛ ደረጃ ማዳከሟን የአሜሪካ ማዕከላዊ ዕዝ ዋና አዛዥ ብራድ ኩፐር ተናገሩ። የአሜሪካ ጦር በአሁኑ ሰዓት የኢራንን ሚሳኤል የማምረት አቅም ለማውደም እየሰራ መሆኑም ገልጿል። ዋና አዛዡ አሜሪካ በኢራን የሚሳኤል ማስወንጫፊያዎችና መሰረተ ልማት ላይ እያካሄደችው ስላለው ወታደራዊ ዘመቻ መግለጫ ሰጥቷል። ባለፉት 72 ሰዓታት ብቻ አሜሪካ ቦምብ ጣይ አውሮፕላኖች ኢራን ውስጥ በጥልቀት ገብተው 200 ገደማ ኢላማዎችን አጥቅተዋል ብለዋል። ባለፈው አንድ ሰዓት ብቻ ቢቱ ቦምብ ጣዮች ባህር ላይ የሚገኙ የሚሳኤል ማስወንጫፊያ ስፍራዎችን ኢላማ በማድረግ 900 ኪሎ ግራም የሚመዘኑ በርካታ ቦምቦች ጥለዋል ሲሉ ተናግረዋል። ኮፐር የኢራን ኤር ስፔስ እዝንም ኢላማ አድርገናል። ይህ እርምጃ የኢራንን አሜሪካ ላይ ስጋት የመፍጠር አቅም ያዳክማል ሲሉም አክሏል። ያለፉት 24 ሰዓታት ዘመቻን ስንመለከት ከመጀመሪያው ቀን ጋር ሲነጻጸር የኢራን ባሊስቲክ ሚሳኤል ጥቃቶች በ90 በመቶ፣ የድሮን ጥቃቶች ደግሞ በ83 በመቶ ቀንሰዋል ብለዋል። ከሐሙስ ምሽት አንስቶ ካለፉት ቀናት አንጻር ከባድ የተባለ ጥቃት በኢራን የተለያዩ አካባቢዎችና ዋና ከተማው ቴህራን ውስጥ እየተፈጸመ መሆኑን ከስፍራው የሚወጡ መረጃዎች ያመለክታሉ። የእስራኤል ጦር በኢራን ላይ የሚያካሂደው ዘመቻ ወደ ቀጣይ ምዕራፍ መሸጋገሩን ገለጸ። የእስራኤል መከላከያ ሰራዊት በኢራን ላይ የሚያካሂደው ዘመቻ ወደ ቀጣይ ምዕራፍ እየተሸጋገረ መሆኑንና የቴህራን አገዛዝና ወታደራዊ አቅም ከዚህም የበለጠ የመበታተን እርምጃውን እንደሚገፋበት ገልጿል። አሜሪካና እስራኤል በሚፈጽሙት ጥቃት ኢራንን በስትራቴጂካዊ መንገድ እየነጠሉ መሆኑን የተናገሩት የእስራኤል ጦር ዋና አዛዥ ሌተናል ጀነራል ኢያል ዛሚር ከዚህ ቀደም ባልታየ ደረጃ እያዳከሟት እንደሆነ ጠቅሷል። እስራኤል
እስራኤል ባለፉት 6 ቀናት ያለማቋረጥ ኢራን ላይ ጥቃት ስትፈጽም መቆየቷን አንስቶም ዘመቻው ባቀድነው ፍጥነት እየሄደ ነው ብለዋል። ዋና አዛዡ ባወጡት መግለጫ የአየር የበላይነትን ያረጋግጥንበትና የባሊስቲክ ሚሳኤል መሰረታቸውን ያዳክምንበት ድንገተኛ የጥቃት ምዕራፍ ካጠናቀቅን በኋላ አሁን ወደ ቀጣዩ የዘመቻ ምዕራፍ እየተሸጋገርን ነው ሲሉ እቅዳቸውን አስታውቋል። በዚህ ምዕራፍ የኢራንን አገዛዝና ወታደራዊ አቅምን የበለጠ እንበታትናለን። አሁን ይፋ የማላደርጋቸው ተጨማሪ ድንገተኛ እርምጃዎች ወደፊት እንወስዳለን ሲሉም ጽፏል። ወታደራዊ አዛዡ የሊባኖስን ጉዳይ ባነሱበት በዚህ መግለጫ ሄዝቦላህ ጦርነትን መቀላቀሉም ስትራቴጂካዊ ስህተት እንደሆነም ገልጿል። እስራኤል በጦርነት ግንባር ሆነ ሊባኖስ ውስጥ በጥልቅ በመግባት በኃይል እያጠቃች መሆኑን ተናግሯል። በመካከለኛው ምስራቅ ውስጥ ያለውን ጦርነት በከረረበት በዚህ ወቅት ኢራን በርካታ ሚሳኤሎችና የሻሂድ ድሮኖችን የከተሙባቸውን ግዙፍ ከመሬት በታች ያሉ የዋሻ የሚሳኤል ተንቀሳቃሽ ምስል ይፋ አደረገች። በመንግስት መገናኛ ብዙሃን የወጣው ይህ ተንቀሳቃሽ ምስል ረጅም በሆኑ የኮንክሪት ዋሻዎች ውስጥ በረድፍ የተሰደሩ የሮኬት መተኮሻዎችና ሰው አልባ አውሮፕላኖችን ያሳያል። ይህም ኢራን እነዚህን የጦር መሳሪያዎችን በዝቅተኛ ወጪና በፍጥነት በብዛት የማምረት አቅም እንዳላት ጠላቶቼ ለምትላቸው ሀገራት ለማሳየት የተጠቀመችበት ስትራቴጂ ተደርጎ ተወስዷል። ተንቀሳቃሽ ምስሉ መጨረሻ የሌላቸው በሚመስሉ ዋሻዎች ውስጥ የተከማቹ የሻሄድ 136 ድሮኖችና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎችን ያሳያል። ኢራን በሀገር ውስጥ ድሮን ለመስራት የምታወጣው የማምረቻ ዋጋ ከ20,000 እስከ 50,000 ዶላር እንደሆነ ይነገራል። የኤርትራ መንግስት በርካታ የወንጌላውያን እምነት ተከታዮችን ከእስር መልቀቁ አስታወቀ። በእምነታቸው ምክንያት ለእስር ተዳርገው የቆዩ በርካታ የወንጌላውያን እምነት ተከታዮችን መልቀቃቸው ተገልጿል። ቁጥራቸው ከ40 የሚበልጡ ሰዎች ከዋና ከተማዋ አስመራ አቅራቢያ ከሚገኘው ማይሰርዋ ወታደራዊ እስር ቤት የተለቀቁት ባለፉት ቀናት ውስጥ ነው። የኤርትራ መንግስት ክልከላ የጣለባቸው የክርስትና ቤት እምነቶች ተከታዮች የሆኑ በመቶዎች የሚቆጠሩ የሀገሪቱ ዜጎች ከቅርብ ጊዜ ወዲህ ከእስር እየተለቀቁ ነው። በጥር ወር መጀመሪያ አካባቢ ጋሽ ባርካ በሚባለው የሀገሪቱ ክፍል ውስጥ በእስር ላይ የነበሩ 13 የወንጌላውያን እምነት ተከታዮች ከእስር ወጥተዋል። በተመሳሳይ በህዳር ወር ላይ ክስ ሳይቀርብባቸውና ካለ ፍርድ ቤት ውስጥ ለዓመታት በእስር ላይ የቆዩ 100 የሚደርሱ የተለያዩ የክርስትና እምነት ቅርንጫፎች አብያተ ክርስቲያናት አባላት ከእስር መለቀቃቸው ይታወሳል። ባለፉት ወራት የኤርትራ መንግስት ከሃይማኖት ተከታዮች በተጨማሪ ለ18 ዓመታት በእስር ላይ የቆዩ ነጋዴዎች፣ የጸጥታ ኃይል አባላትና ሌሎችም ከማይሰርዋ እስር ቤት ለቀዋል። በቅርቡ ከእስር ከተለቀቁ ሰዎች መካከል ሴቶች እንዲሁም ባልና ሚስቶች ጭምር እንደሚገኙ ምንጮች ተናግረዋል። ከ20 ዓመታት በፊት የኤርትራ መንግስት ባለስልጣናት በርካታ የእምነት ተቋማት በይፋ በማገድ መሪዎቻቸውና ተከታዮቻቸውን አስሯል። የተባበሩት መንግስታትና የሰብአዊ መብት ተከራካሪዎች እስረኞቹ በይፋ ክስ እንዳልተመሰረተባቸውና ፍርድ ቤት አለመቅረባቸውን ይገልጻሉ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ተቋም ባለፈው ዓመት ባወጣው መግለጫ ፖለቲከኞች፣ ጋዜጠኞች፣ መምህራንና የሃይማኖት መሪዎች ጨምሮ 10,000 የሚደርሱ እስረኞች እንዲለቀቁ ጥሪ አቅርበዋል። የኤርትራ መንግስት ባለስልጣናት ከፍርድ ውጪ የሚፈጸሙት እስር ከብሔራዊ ደህንነት ጋር የተያያዘ እንደሆነም ይናገራሉ። የኢትዮጵያ አየር መንገድ በመካከለኛው ምስራቅ በተከሰተው ቀውስ ከ100 በላይ በረራዎች መሰረዙ አስታወቀም። የኢትዮጵያ አየር መንገድ በአሜሪካና በእስራኤል በኢራን ላይ የተካሄደ ባለው የቦምቡ ድብደባ እንዲሁም ኢራን በምትሰጠው የአጽፋ ምላሽ ምክንያት ወደ መካከለኛ ምስራቅና የባህረ ሰላጤው ሀገራት በቀን እስከ 15 የሚደርሱ በረራዎችን እየሰረዘ መሆኑ አስታውቋል። በዚህም የጸጥታ መደፍረስ ሳቢያ አየር መንገዱ በሳምንት ውስጥ ከ100 በላይ በረራዎችን ለማቋረጥ ተገዷል። የአየር መንገዱ የንግድ ዘርፍ ኃላፊ አቶ ለማ ዴቻ ለቢቢሲ እንደተናገሩት ተቋሙ በቀጠናው ወደሚገኙ 10 መዳረሻዎች የሚያደርገውን በረራ ሙሉ በሙሉ ተሰርዟል። ከተሰረዙት መዳረሻዎች መካከል እንደ ዱባይና ቴል አቪቭ ያሉት በቀን እስከ 3 ጊዜ በረራ ይደረግባቸው የነበሩ ሲሆን እንደ ኦማን ወዳሉ መዳረሻዎች ደግሞ በቀን ቢያንስ 2 በረራዎች ይካሄዱ ነበር። ከመንገደኞቹ በረራ በተጨማሪ የጭነት ወይም ካርጎ በረራዎችን መቋረጣቸውን ኃላፊውም አብራርተዋል። አቶ ለማ እንዳሉት በሳምንት ውስጥ የተሰረዙ የመንገደኞችና የጭነት በረራዎች ጠቅላላ ቁጥር ከ160 በላይ ደርሷል። አየር መንገዱ ጦርነቱ ከመቀስቀሱ በፊት ወደዚህ ቀጠናዎች በሳምንት ከ40,000 እስከ 50,000 የሚደርሱ መንገደኞች ያመላለስ እንደነበረ የተገለጸ ሲሆን በዚህ ያልታሰበ ቀውስ ምክንያት ተቋሙ በሳምንት እስከ 137 ሚሊዮን የአሜሪካን ዶላር የሚደርስ ከፍተኛ ገቢ እያጣ መሆኑ ተገምቷል። አየር መንገዱ ይህንን ወቅታዊ የጦርነት ክስተት ተከትሎ የተለያዩ ማስተካከያዎችን እያደረገ ይገኛልም ተብሏል። ከመካከለኛ ምስራቅ መስመር የሚደርስበትን የገቢ ኪሳራ ለመቀነስ በማሰብ ወደ
ከነዚህ መዳረሻዎች ይበሩ የነበሩ አውሮፕላኖችና ከግጭት ቀጠናው ርቀት ወደሚገኙ ሌሎች አማራጭ መስመሮች በጊዜያዊነት አዛውሯል። ይሁን እንጂ ኃላፊው እንደተናገሩት ይህ ጦርነት በአጠቃላይ የአቪዬሽን ኢንዱስትሪው ላይ ከባድ ኪሳራን ይዞ መምጣቱ አይቀርም። በተለይም ጦርነቱን ተከትሎ የሚፈጠረው የዓለም አቀፍ የነዳጅ ዋጋ ጭማሪ አየር መንገዶችን በከፍተኛ ሁኔታ እንደሚጎዳ ስጋታቸው አስቀምጧል። የዕለቱ ዜናዎች በዚያ በቃን። መልካም ቀን።